እንዴ እማዬ ምን እያደረግሽ ነው? ዝም በል። ከዚህ በላይ ቤት ውስጥ ሌብነት ሲካሄድ ዝም እንድል ነው የምትፈልገው? እማኑኝ እኔ ያላደረኩትም ለምን ብዬ ነው የምወስደው? ደሊና አሁንም ተዋሻለሽ እንዴ? ሰዓቱ እኮ እጅሽ ላይ ነው የተገኘው። ቤዛ በቃሽ። አንቺም እማዬም ትንሽ ተረጋጉ እስኪ። እንዴት እንረጋጋ? ትናንትና ልደትህን አበላሸች፣ ዛሬ ደግሞ እንደዚህ እንዲህ አይነት ነገር እየተፈጠረ እንዴት ነው የምንረጋጋው? ከፈለጋችሁን ያሁኑን እወጣለሁ። እሱ በጣም ጥሩ ሀሳብ ነው። ያው ሁለቴ ሳታስቢ በፍጥነት ከዚህ ቤት ለቀሽ ውጪ። በቃ እኔ ነኝ ችግር የሆንኩት። የት ነው የምትሄደው? ልትከተላት ነው? እማዬ ልከተላት ነው። እየሰማሽኝ ነው? ማንም ሰው ከዚህ ቤት አይወጣምሽ። ይሄ ደግሞ ምን ማለት ነው? ሌብነቷን እየደገፍክ ነው? እንግዲያውስ ተባብራችሁ የቤቱን ዕቃ አብራችሁ ስረቁ። ይኸውልሽ እማዬ ለአሁን ብቻ እሺ በይ። ደሊና ከዚህ ቤት አትወጣም። ቆይ አንተ ጤነኛ አይደለህም እንዴ? እንዴት ነው በዚህ ልክ ለሷ ተደረበ የምትከራከረው? ቤዛ አንቺ እዚህ ውስጥ ምንም አያገባሽም። ዝም በይ እስኪ። ሰማ? እንዲሁም ስለዚህ ቤት አንተ አያገባህም። አንዴ ተናግሬያለሁ። ትወጣለች በቃ። እኔም አንዴ ተናግሬያለሁ እማዬ። ከዚህ ቤት ማንም አያወጣም። አንተ ና ተመለስ። ደሊና እኔ አላምንም። አንቺ እንደዚያ ታደርጊያለሽ ብዬ አላስብም። ስለዚህ ተረጋጊ። ግን ሁሉም አምነዋል የሚያስቡት እኔ እንደወሰድኩት። ያስቧ የሰዓቱ ባለቤት ነው አይደለም? እኔ አላመንኩም። ታዲያ ለምን ዝም አልክ? በቃ ሰዓቱ አንቺ ጋር ስለተገኘ ምንም መናገር አልቻልኩም። አየህ አንተም ጠርጥረኸኛል። እኔ ለምንድን ነው የምታምነው? እኔ ጋር ምን ለየት ያለ ነገር አለ? ቤዛ ይሄን ያህል ግን ርቀሽ የምትሄጂ አልመሰለኝም ነበር። እና ምን ያክል መሄድ ነበር የመሰለሽ? እኔ እንጃ፣ ግን በቃ ጥሩ ነው ያደረግሽው። አሁን እያቀርኩት ያለሁት ነገር በሙሉ እየተበላሸብኝ ነው። ጭራሽ ካሌብ ለእሷ ደግፎ ይከራከራል። ቆይ ምንድን ያስነካችሁ? እኔም አልገባኝም። ግን ካሌብ ደሊናን ሳይወዳት አይቀርም እንጂ ከመሬት ተነስቶ እንደዚህ ሊሆንላት አይችልም። ሳራ የምርሽ ነው? ቆይ አንቺ እንደዛ ነው እንደምታስቢ? አዎ እኔ እንደዛ ነው ይመስለኝ። ቆይ አንቺ ግን ምን ይመስልሻል? አላውቅም። ከዚህ የተሻለ ሌላ ነገር ማድረግ ሳይኖርብኝ አይቀርም። ምን? እኔ እንጃ፣ ሌላ ነገር፣ የተሻለ ነገር። ካሌብ ምን እያደረክ ነው? እንዳይመጡ እባክህ ልቀቀኝ። እየጠበኩሽ ነው። የትም እንዳትሄጂ፣ የትም እንድትሄጂ አልፈልግም። እኔ እዚህ ቤት ችግር ብቻ ነኝ። በፍጹም ችግር አይደለሽም። ለእነሱ ችግር ልትሆኝ ትችያለሽ፣ ለእኔ ግን በፍጹም ችግር ልትሆኛች። እኔን ከሁሉም ሰው ለይተህ ለምን ታይኛለህ? ምክንያቱም ስታለቅሽ ማየት አልችልም። እባክሽ የትም አትሄጂ። እሺ ቤዛ ምን እየተፈጠረ ነው ያለው? በፍጹም እየተቀየረ እኮ ነው ይሄ ልጅ ያለው። ባልሽ አይደለም እንዴ? እሱማ ነው። ግን እሺ ማሚ፣ ቆይ እኔ ከዚህ በላይ ምን ላድርግ? ለደሊና እያለ ከኛ ጋር ይጣላል፣ ከኛ ጋር ይጨቃጭቃል እንዴ። በዛ ላይ ስለዚህ ቤት አይመለከትሽም ምናምን ይለኛል እንዴ። እኔ ምንም በማላውቀው ልስቃይ እንዴ መሀል ቦታ ላይ። ተረጋጊ በቃ የኔ ልጅ፣ እንደሚሆን እናደርገዋለን። እሺ እኔ እናት፣ እንደውም ምን ሳስበው ካሌብ ለደሊና የሆነ ስሜት ያለው ነው ይመስለኝ። ምን? ይሄማ በጭራሽ አይሆንም። እንዲያደረገ ማለት እኮ አዋረደኝ ማለት ነው። አይ እማዬ፣ እንደዛማ አይሆንም። እንዴ እንዴት አይሆንም? አይተሻል እኮ እንዲህ ሲከራከርላት እንደነበረ። እንዴ እኔ እኮ ቀድሜ ነው ያልኩሽ፣ ደሊና እዚህ ቤት መኖር የለባትም። እንደውም ተይው በቃ፣ እኔ ነኝ የማስተካክልልሽ። እሺ አለሁልሽ የኔ ልጅ።
በጣም ይቅርታ፣ በሩ ክፍት ስለነበር ዝም ብዬ ገባሁ። ችግር የለውም። ትንሽ አስደነገጥከኝ እንጂ ትንሽ እኮ እንዲቀለኝ ብዬ ሻወር ገባሁ። አይ ጥሩ አደረግሽ። እኔማ ምን እየሰራሽ ነው ብዬ በዛው ደህና እንደሆንሽ ልጠይቅሽ ብዬ ነበር። አመሰግናለሁ። ደህና ነኝ። እሺ በቃ ታዲያ ለዚህ ብለህ ነው የመጣው? አዎ። ምን ነው ፈለግሽ? አይ አልፈለግኩም። ይኸውልሽ የኔ ልጅ ቀለበታችሁ ማድረግ አለባችሁ። ይህ ፍቅር ፈተና ነው። ፍቅራችሁ እንዲፈተን ደግሞ ማድረግ የለብሽም። አዎ ማሚ፣ እኔም እሱን እያሰብክ ያለሁት። አዎ የኔ ልጅ ቶሎ መጋባት አለባችሁ። ከዚህ በኋላ የምናስበው ስለ ሰርጋችሁ ብቻ ነው። እሺ የኔ ልጅ? እሺ ማሚ። ያቺ ልጅ ደግሞ ለእኔ ትያት። እሺ እማረጋት እኔ ነኝ የማውቀው። ምን ልታደርጊ ነው? ይኸውልሽ እኔ ከልጄ ጋር መጣላት አልፈልግም። በራሷ ሰዓት እንድትወጣ ነው ማረጋት። ከልጄ ጋር ጣልች አሰቃያታለሁ። እሺ እንደዛ ይሻላል? አዎ የኔ ልጅ በደንብ እንደዛ ነው የሚሻለው። እርግጠኛ ነሽ? የሆነ ሰው ግን እንዳልሄድ ይፈራ ይመስላል። እኔ የምፈራው ችግር መፍጠር ብቻ ነው። አንቺ ችግር አይደለሽም ብዬ ስንቴ ነው የምነግርሽ? ግን ሁሉም ሰው እንደዛ ነው የሚያየኝ። እኔ ደግሞ እንደዛ አይደለም ማይሽ። እሺ አሁን ግን ወጣ እባክህ። እሺ እወጣለሁ፣ ግን አንድ ቃል ስጪ። ምን? እንደገና እወጣለሁ እንዳትዪ። እሺ እሺ። ደሊና እራስሽን ጠብቂ። እሺ አንተን ምን አለበት ሰው ሁሉ እንዳንተ ቢሆን። ማን ነው? ግቡ። እስካሁን አልተኛም እንዴ? አዎ ነው። ላናግር ፈልጌ ነበር። እሺ ምንድን ነው? ቀን ስለተፈጠረው ነገር እንድናወራ ፈልጋለሁ። እሺ ምንድን ነው? ካሌብ፣ ዛሬ እኔ በጣም ነው ያዘንኩት። ለደሊና ብለህ ከኛ ጋር ስትጨቃጨቅ ሳይክ እውነት በጣም እንግዳ ስሜት ነው የተሰማኝ። ካሌብ፣ ቤዛ፣ ጉዳዩ እንደዛ አይደለም። እና ምንድን ነው? ካሌብ፣ ደሊናን ወደሃታል እንዴ? ምን? መልስልኝ። ቤዛ፣ ምን አይነት ጥያቄ ነው የምጠይቂኝ? እንደ ወደፊት ሚስትነቴ መጠየቅ ያለብኝን ነገር ነው የጠየኩ። ቆይ አንተ ከቤት ሰራተኛ ጋር እንደዚህ ስትሆን ትንሽ እንኳን ለክብራት ትጠነቀቅም? ይኸውልሽ ቤዛ፣ ይሄ የኔና ያንቺ ጉዳይ ነው። እሷን እዚህ ውስጥ አታስገቢያት። ቆይ እንዴት አላስገባህም? ለእሷ ብለህ እኮ ነው ይህን ሁሉ ነገር እያደረግክ ያለኸው። በእናትሽ መጨቃጨቅን ይሰለችኝ። እረፍት ላድርግበት። ውጪልኝ። ቆይ ካሌብ፣ ይሄን ያክል እኔ ስለወደድኩ ነው አይደል እንደዚህ የምታሰቃየኝ? ቆይ እኔ ምን አደረግኩ? ምንም አላረግሽኝም። በቃ ግን ስለደከመኝ ነው እንደዚህ ያደረኩሽ። ድሮም ቢሆን እኮ በእኔ የሚጨክን አንጀት እንደሌለ አውቃለሁ። ምን እያደረግሽ ነው ቤዛ? አሁን የሚፈጠረው ነገር ጥሩ አይደለም። ስለዚህ እባክሽ ውጪ። እንዴ ምን ማለት ነው? እዚህ አልኩ አቅም ነበር እኮ። ምን ሆነሻል የኔ ልጅ? ማሚ ካሌብ ከክፍሉ አባረረኝ። ምን? ለምንድን ነው ያስወጣሽ? በዚህ በደሊና ምክንያት ነው።
ማሚ ካሌብ በጣም የተቀየረብኝ እኮ ነው። ለምንድን ነው ግን የሚከራከርልኝ? ምን እየሰራሽ ነው? አልገባኝም። ምን አደረግኩ? የኔ ልጅ ከሚስቱ እያጣላሽው መሆኑ ነው? አይ በፍጹም እኔ እንደዛ አላደረግኩም። ዝም በይ። እኔ ምንም ያደረግኩት ነገር የለም። ካሌብ እንደዚህ ሆኖ አያውቅም ነበር። አንቺ ከመጣሽ ጀምሮ ሁሉ ነገሩ ተቀያይሯል። እኔ ከሱ ጋር ምንም ነገር የለኝም። ስሚ፣ አላስጨረሽኝም። እንዳንቺ አይነት ሰዎች ምን እንደሚፈልጉ አውቃለሁ። ሀብታም መሆን፣ ምቹ ህይወት፣ የተደላደለ ሀብታም ወንዶችን ነው የሚፈልጉት። አውቅሻለሁ። እሺ፣ በእውነት እኔ እንደዛ አይነት ሰው አይደለሁም። እኔ እንደዛ አላደርግም። ሰማሽ? ይኸው ከካሌብ ራቅ በይ። የዚህ ቤት የመኖሪያ ገመድሽን እያሳጠርሽ ነው ያለሽው። ቆይ ግን ቤዛ ምን ለማድረግ እየሞከረች ነው? ሄሎ ካሌብ፣ እቤት ነህ እንዴ? አዎ። ምን ነው? ቤዛ እኮ እያለቀሰች መንገድ ላይ ይቻት ነው። ጣልታችሁ ነው እንዴ? አዎ፣ ትንሽ ተጋጭተን ነበር። አይ ሳገኛት ጥሩ ስሜት ላይ አልነበረችም። ራሷን እንዳትጎዳ ብዬ ነው። ያው ከቻልክ አዋራት እስኪ። እሺ፣ አንቺ አትጨነቂ፣ እኔ ለሷ እደውልላታለሁ። እንዴ ማይ፣ እዚህ ምን እያደረግሽ ነው? ልጄን ከሚያበላሽ ሰው ጋር ላወራ ነው የመጣሁት። እማዬ በቃሽ። እንዴ ደሊላን ለምን አትያትም? እኔ እኮ ህፃን ልጅ አይደለሁም። የፈለኩትን መወሰን እችላለሁ። አንተ ትልቅ ሰው ብትሆንም የተሳሳተ ነገር ስትወስን ቁጭ ብዬ ማይመስላል እንዴ? እማዬ እባክሽ የፈለኩትን እንደወሰን ፍቀጅልኝ። እንዴ ካሌብ፣ ሄሎ ቤዛ። አቤት። እንዴት ነሽ? አዎ ደህና ነኝ። ድምፅሽ ግን ደህና አይደለም። አዎ ትንሽ አሞኝ። የት ነው ያለሽው? ልመጣ ነው። መናፈሻ ውስጥ ነው ያለሁት። እሺ በቃ መጣሁ። ሳራ ደውላ ነበር እና ደህና እንዳልሆንሽ ነገረች። አሁን ግን ደህና ነኝ። እሺ ምንድን ነው የተፈጠረው ነገር? ምንም አልሆንኩም። አንተ እንደዛ ስላደረግክ ትንሽ ደብሮኝ ነው። አውቃለሁ እያስጨነቅኩህ እንደሆነ። አስገድጄ ላገባህ አልችልም። ካልፈለግክ ሰርጉም ቢሆን መቅረት ይችላል። ገባኝ። ዝምታ ከራሱ በቂ መልስ ነው። ቤዛ። አቤት። እኔ አንቺን የማግባቱን ሀሳብ አልተውኩም። ባልተጨበጠ ነገር ላይ እንደዚህ አትሁን እስኪ። የምርህን ነው? ቆይ ታዲያ ለምንድን ነው እንደዚህ የምትሆነው? እኔ እኮ ስላንተ እቅድ አውጥቻለሁ። ቀሪ ጊዜን ካንተ ጋር ነው ማሳለፍ የምፈልገው። አንተስ እንደዛ ነው የሚሰማህ? አዎ ቤዛ፣ እኔም እንዳንቺ ነው ማስበው። ከዚህ በኋላ ግን እንደዚህ አትቀያየርብኝ እሺ? ለምንድን ነው እንደዚህ ያለው? ከእሷ ጋር ለመጨረስ እኮ አሁን ትክክለኛው ሰዓት ነበር። ምን ሆነ ነው? ሁለተኛ ስህተት ሰራህ እኮ። በቃ እኔ መሄድ አለብኝ። እሺ ቻው። በቃ እኔ ፍቅር አሁን ጨዋታውን በደንብ ጀምረናል አቶ ካሌብ። ይህ ጨዋታ መግቢያ ነው። በደንብ ጨዋታ ውስጥ ደግሞ ስንገባ አብረን እንጫወተዋለን።
ሰማሽ? ይኸው ከካሌብ ራቅ። ምናልባት እኔ ነኝ መሄድ ያለብኝ። የሆነ ነገር ላማክርሽ ነበር። ምን ልታማክሪኝ ነው? እኔ ከዚህ ቤት እንደወጣ ካሌብን እንድታሳምኝልኝ። እኔ እናንተ መበጥበጥ አልፈልግም። እንዴ ታዲያ ለምንድን ነው ካሌብን ማሳመን ያስፈልገው? ምን አገባው እሱ? ዝም ብለሽ አትወጪም ከፈለግሽ? እሱማ ልክ ነሽ፣ ግን በእኔ ምክንያት ከእናቱ ጋር እንዳይጣላ እንድታሳምኝልኝ ነው። እኔ እንጃ፣ እሱ ግን እሞክራለሁ። አመሰግናለሁ። ሰማኝ። ከዛሬ በኋላ አንድ ውሳኔ ወስኛለሁ። የምን ውሳኔ ነው የወሰንሽው? ከዛሬ ጀምሮ ቤዛ እዚህ ቤት እንድትኖር ፈልጋለሁ። እማዬ፣ እሷ ደግሞ እዚህ ቤት ለምንድን ነው የምንኖረው? እስክትጋቡ ድረስ እዚህ ቤት እንድትኖር ወስኛለሁ። በቃ ይሄ እኮ ያንቺ ውሳኔ ብቻ አይደለም፣ እኔንም እኮ ማማከር ነበረብሽ። በቃ አንተን አስፈቅጄህ አይደለም፣ ነግሬያታለሁ። ትመጣለች። አሁን ከቅርብ ሰዓት በኋላ እዚህ ትደርሳለች። እሺ፣ በጣም ጥሩ። ይሄን ውሳኔ እንዲወስን የምታደርገኝ አንተ ነህ። እሺ ወይኔ በፈረስ እንዳትገኝ የኔናት። እንኳን ደህና መጣሽ የኔ ልጅ። አመሰግናለሁ ማሚ። እሺ የኔ ቆንጆ እንኳን ደህና መጣሽ። ስጠብቅሽ ነበረ። ይልቅ ቁጭ በይ። እሺ መጣሁኝ። ጎሽ የኔናት። ደሊና ነይ፣ ለልጅ የሚስት ቆንጆ ቡና አፍይላት። ሰማሽ የኔ ልጅ? ከዛሬ ጀምሮ የባልሽ ክፍል ነው እሺ ማደር ያለብሽ። ግን እኮ እሺ የሚል አይመስለኝም። እስቲ ከኔ ትእዛዝ ይወጣ እንደሆነ እናየዋለን። እንግዲህ ከእናቱ ትእዛዝ ይወጣ እንደሆነ በስመ አብ ወልድ። ማሚ ተቃጠለችኝ እኮ ማሚ፣ ተቃጠልኩኝ እኮ። ያምሻል እንደ አንቺ እንዴ? ምን አይነት ደባራ ናት በእናታችሁ። በጣም ይቅርታ። በእናትሽ ጀባራ ምን ትመስላለች? ባሰብሽ አይደል አንቺ ልጅ? አይዞሽ በቃ የኔ ልጅ አይዞሽ። አያት አይደል ጥሩ ናት ለምትከራከርላትም። ያው ሚስት ላይ የፈላ ቡና እኮ ነው የደፋችባት። ገና ለገና እዚህ ቤት ልገባ ነው ብላ እኮ ነው ያቃጠለችኝ። ቅናት እኮ ነው እንደዚህ የሚያደርጋት። ኧረ ማሚ ተቃጠልኩኝ እኮ። አውቄ አይደለም እኮ እጇን ስትዘረጋ ነው የተደፋው። ገና ለገና እዚህ ቤት እንደምገባ አውቃ ቅናት ነው እንደዚህ የሚያደርጋት። ማሚ እያቃጠለኝ ነው። ምን ሆናችሁ ነው ነገሩን ይሄን ያህል የምታካብዱት? አየሽ አይደለ? አሁንም እኮ ለእሷ ነው የሚከራከረው። በቃችሁ። ትንሽ ሰውኛ ባህሪ ይኑራችሁ እሺ። እሺ አንቺ ግን እጅሽ እንደና ነሽ? ካሌብ ግን እመነኝ፣ አውቄ አይደለም ያደረኩት። አውቃለሁ። እንዴት አወቅ? ምክንያቱም ልብሽ ያስታውቃል።
በጣም ንጹህ ነው። አንተ ግን ለእኔ ለምንድን ነው ጥሩ ሰው የሆንከው?